አትኖርክ ምን ነብሩሽ ምንድነው የምታወራው? አልፈልግም እኔ የምርሽን አዎ ማለት ስራ ብቻ አይደለም ማሰብ ያለብን ባሮክ መጎዳት አለ እዚህ ጋር እኔ የሆነ ነገር ቢሆን ነገር ገናኝ ደግሞ እንዴ የሆነ ዛሬ በቃ ደሞዝ ሰጥቼክ ልሸኝክ ነው የመጣሁት። ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሰሞኑን እንደምታዩት አብርሽና ባሮክ አንድ ልጅ ለስራ ብለው አምጥቶ ነበረ። ያው ብዙ ማብራራት አይጠበቅብኝም፣ ነገሩን አይታችሁታል። ማለት እኔ እውነት ለመናገር አሁን ላይ ምንም ጥሩ ስራ እየሰራው አይደለም ወደ እናንተ እያደረስኩ ያለሁትና በጣም በቃ የሆነ ጓጉቼ ነበር ፊልም ምናምን ነገር እንደዚህ ድራማ ነገሮች ድርሰትን ምናምን የሚችል ሰው ነው ብሎ እንግዲህ ያው ያግዝሻል እንደዛ አብራችሁ ትሰራላችሁ ብሎ ነበር ያገናኙኝ። እርግጥ እነሱም ጥፋተኛ አይደሉም። ያው መጀመሪያ ላይ አላወቁም። ከዛም በኋላ ልጁን አላቅም እቅዱን አላቅም። አሁን ላይ ደግሞ ካለውበት ነገር አንፃር እኔ በጣም ነው የምፈራው። ምክንያቱም አላቅም ነው አንድ ሴት ልጅ በጣም ብዙ ነገር አሳልፋ በጣም በብዙ ውጣ ውረድ ውስጥ እዚህ ጋር ደርሳ በህይወቷ የሚመጣባትን ነገር ስታስበው እንደ አንድ ሴት በጣም ነው እየፈራ ያለሁትና ማለት ነገሮቹ ሚዲያ ላይ ስላላመጣው እናንተ ጋር አምጥቼ ስላላወራው ነው። እናንተ ምንም የምታውቁት ነገር የለም። እኔ በጣም ብዙ ፈተና ውስጥ ነበርኩኝ እጅግ በጣም ማለት ነው ከምላችሁ በላይ። አሁንም ቢሆን ነገሩን ለማስታወስ ወይንም ደግሞ ለእናንተ ለማውራት አይደለም፣ ግን ደግሞ ከዛ አንፃር እኔ እንደዚህ እየሆንኩ ያለሁት ለምንድነው ሰው ቤት የሚመጣ ለምንድነው ይዛችሁብኝ የመጣችሁ ብዬ በጣም ነው የተናደድኩት። ምክንያቱም እኔ ነገ ከነገ ወዲያ ጉዳት ቢደርስብኝ ልጄ ናት የምትጎዳ። ሜቢ እናቴ እንኳን ላትጎዳ ትችላለች፣ ምክንያቱም ራሷን ችላ የምትኖር ናት። ያው እንደ አንድ እናት ልጇ የሆነ ነገር ስትሆንባት ትደነግጣለች፣ ለጊዜ ታዝናለች፣ ምናልባት ለዘላለምም ልታዝን ትችላለች። ልጄ ግን አለ እናት እንድታድግ አልፈልግም። በጣም ከብዙ ነገር መክፈል የሌለብኝ ዋጋ ነው እየከፈልኩ እየኖርኩ ያለሁት ማለት ነው። ከዚህም በፊትም እንደዚህ ነገሮች ሲፈጠሩ ካሜራማኒ ማለት ምስኪን ልጅ ነው እውነት ለመናገር ብዙ ነገር ያግዘኛል፣ ብዙ ነገር ሰፖርት ያደርገኛል። ግን እንደዚህ አይነት ነገሮችን አይጠነቀቅልኝም። በቃ ብዙ ጊዜ ያጋፍጠኛል ይመስለኛል። እሱም በመልካም አስቦ ነው። ግን ደግሞ አሁን እኔ በቃ እሱን ለማስጠንቀቅ ጠርቻለሁኝ። ማለት ስራውን የምሰራ ከሆነ በስነ ስርዓት ስራችንን እንድንሰራ እውነት ለመናገር አምኜው እንኳን የራሴ ሰው ብዬ ያልኩት በዚህን ሰዓት እሱን ነበረ። ግን ደግሞ አሁን ላይ እኔ እንዲያምን እያደረገኝ አይደለም። ስራውን ራሱ ከሱ ጋር እንዳልሰራ ነው እያደረገኝ ያለውና እኔ ካለው ጫና ካለው ተጽዕኖ አንፃር እንደዚህ አይነት ነገር የሚያመጣብኝ ልጅ ከሆነ የማይጠነቀቅልኝ ልጅ ከሆነ እኔ ማንም ማመን እንዳለብኝ አላውቅም። በዚህን ሰዓት ሰው ማመን በጣም ከብዶኛል ውድ ቤተሰቦቼ፣ በጣም ከምላችሁ በላይ ማለት ነው። ምክንያቱም የኔ ነው ያልኩት ሰው ነው በቃ ሸርተት እያለብኝ ያለውና አልፈርድም። ዘመኑ ነው በሰውም አልፈርድም። ግን ደግሞ እሱም እንደዚህ ሲያደርገኝ ከዚህም በፊትም በፍቄና በአይኑ ጉዳይ እንግዲህ ነገሮችን በእንደዛ መንገድ ሲፈጠሩ እሱ ነው አንድም እንደዛ ፍቄንም ይዞ እየመጣ ምናምን ነገር ምናልባት ለቻናሌ አዝኖ ለኔ አዝኖ ሊሆን ይችላል እኮ ቪዲዮ ለኔ ስለሆነ የምሰራው ማለት ነው። ጥቅሙ እኮ ለኔ ነው። ግን ደግሞ እኔ ጥቅሙ ይቅርብኝ። በግድ ፍቅር የሚሆን ነገር የለም እዚህ ጋር ህይወቱ አላበቃ ምናምን ለምትሉት እኔ ስለዚህ ህይወት አላወራችሁ ማለት ማውራትም አልፈልግም። ስላበቃ ስላላበቃ አይደለም። አበቃም አላበቃም እኔ አልፈልግም ነው። አብቅቷል ሲጀመር ከእንግዲህ ምንም ምኖር ነገር የለም። ግን ደግሞ እኔ አልፈልግም፣ ማንንም አልፈልግም። በቃ ስራዬን ልጄን ማሳደግ ብቻ ነው ፍላጎቴ አሁን ላይ ማለት ነው። ማንም ሰው እኔ ከሰው ሸሽቼ መክፈል የሌለብኝን ነገር እየከፈልኩ እየኖርኩኝ ማንንም ጎትቶብኝ እንድመጣ አልፈልግም። አብርሽም ለስራ ብሎ ነው ያገኘኝ። እኔ ስላላወኩ ነው ብሎ ይቅርታ ብሎኛል። ለሱም ይቅርታ አድርጌለታለሁኝ። አሁን ደግሞ ካሜራማኔ እንድንሰራ እያለ እያታለለ በቃ ልጁም ለስራ እኔም እንዲያድግ ፍላጎት ስላለ እያገኘው እኔን ያለውን ነገር ውስጥ እያስገቡኝ ነው። አሁን ባለፈው እንደዛ ውሃ ደፍቼበት ከመሄድ ብርጭቆን ወርውዬበት ቢሆንስ ማነው ተጠያቂ? እኔ ነኝ። እኔ ደግሞ ስናደድ በጣም ስሜታዊ ነኝና ስለዚህ የሰውንም ሰው የሆነ ነገር ከማድረጌ በፊት በእርግጠኝነት ልጁ መምጣቱን እንደማያቆም ነው የምነግራችሁ። ስለዚህ ካሜራማንን ጠርቻለሁ። ያለውን ነገር ምን እንደሆነ ፍላጎቱ እጠይቀዋለሁ። ውድ ቤተሰቦቼ ያው እናንተም እውነት ለመናገር በጣም እየተናደዳችሁ ነው እና ደካማ ጎኔ መጠቀም ፈልጎ ነው ይመስለኛል። እኔ ደግሞ ደካማ ሴት አይደለሁም። በጣም ጠንካራ ልጇን ማሳደግ የምትችል እናት ነኝና ስለ ሁሉም ያው ጥሩ መጥፎ የምትሰጡኝ እናንተንም አመሰግናችኋለሁ። እስኪ ምን እንደምል አብረን እናያለን። እና ውድ ቤተሰቦቼ እንግዲህ ረጅም ሰዓት ሆነኝ እየጠበቅኩት ነው። ውሃም ጠጣው ይጣማል ፀሐዩ ምናምን ነገር ከዝናብ ጋር ሰሞኑን እየተፈራረቀ
ገጠር ያላችሁት በዚህን ሰዓት በጣም ነው ደስ የሚለው በእውነት። አጅሬ እንዴት ነው? አባቴ ደህና ነው? ና ወንበር ይዘህ ምንድን ነው ዛሬ አጣርፈሽ ይጠራሽ? እንዴት ነው? ዛሬ ነው ነገ ቀርጻለንና እሱን ስራውን እንትን ከማለታችን በፊት ማውራክ ነገሮች አሉ። ስለዚህ ለዛ ብዬ ነው የጠራሁት። ተምራለሁ። እኔ ከቤተሰቦቼ ምንም የምደብቀው ነገር የለም። እንግዲህ ሁሉ ነገራችን በዚህ ሰዓት ሚዲያ ላይ ነውና ሰላም መጀመሪያ ሰላም ቤተሰቦች፣ እንዴት ዛሬ በማላውቀው ነገር አስቸኳይ ተጣላች። እስቲ ምን ተፈጥሮ ፊትን አልጣልኩትም። ይቅርታ ምናምን ነገር አትበለኝ። አይ ነው ሳይሆን ባሮክ ትላንትና ያንን ሰውዬው ልጁ ሰውዬው ምን እንደሚባል አላውቅም፣ ስሙንም አላውቅም። ለስራ ነው ብለህ ደውለህ ጠራችሁኝ። ከዛም በኋላ ሀሳቡን ቀይሯል ምናምን ነገር ብላችሁ ነው እንግዲህ እኔን ጠራችሁኝ ማለት ነው። ስለዚህ አሁንም ማታ ምንድን ነው ያልከኝ? ይቅርታ ይላታለኝ እያለኝ ነው አልክ። ስለዚህ አሁንም ይዘብኝ ልትመጣ ነው ማለት ነው። ይሄንን ሰው አንተ ይዘህ ከመምጣትህ በፊት እንጀራ ስራክን ትፈልጋለህ አትፈልግም? ይሄንን ስልክ ምናልባት ከኔ ከርቅ የተሻለ ስራ ልታገኝ ትችላለህ። ይቅናክ። እኔ ምንም ነገር አልልክም ባሮክ። ብዙ ነገር አብረን አሳልፈናል፣ ክፉንም መጥፎንም መልካሙንም ማለት ነው። ስለዚህ በእንደዚህ አይነት መንገድ መለያየት የለብንም። ግን ደግሞ አሁን ላይ ማንንም እንኳን ማመን በማልችልበት ሰዓት ከናንተ ጋር አንተን አምኜ እንግዲህ እነ ወይኑ ማነው አብርሽ አንተ ነህ ቤትን እንኳን የምታውቀው። ማን እንኳን ሰው ይዛችሁብኝ መጣችሁ። ተቀልቅ አሁን እዚህ ጋር ሄሄ ብዬ አላወራም። ሶሻል ሚዲያ ላይ ግዴታ አውጪ ነው እያላችሁኝ ያላችሁት ያለውበትን ነገር ማለት ነው። ቢያንስ ሰው እንኳን እንዳያዝንልኝ እኮ ነው ያደረኩት፣ ነገሮችን ሽፍን አድርጌ ቁጭ ብዬ ማለት ነው። ያ ግን ገበኔ ነው ብዬ ነው። ግን እዚህ ጋር ለምንድን ነው ልጁን እየጎተታችሁ የምትመጡ? የምን ይቅርታ ነው? ይቅርታ ብሎ ባለፈ አንድ ድጋሜ እንደዚህ አይነት ነገር እያደረገ ያለው። እኔ እኮ ባለጌ ሴት አይደለሁም። ትዳር ፈተው ማለት እኮ እንዴት ነው ያሰበኝ? ለምንድን ነው ስራ ነው እያለኝ እያገኘኝ እንደዚህ አይነት አስተሳሰብ የሚያስበው? ይሄን ሰው አታምጣብኝ ነው እያልኩ ያለሁት። ችግር የለም። ከዚህ በኋላ ምን ተናገር ግን ይኸውልሽ መጀመሪያ የተነጋገርነው በስራ ጉዳይ ነው። እኔም ያው ለስራ ለኝ ታውቂያለሽ አውቃለሁ ለኔ እንደምታስብ ለኔ ያስበው ለኔም ላንቺም ጥቅም አለው ሁላችን ጥቅም አለው። ላንቺ በተለይ በጣም ምርጥ ነው እና እንደዛ ሲለኝ እኔ አምኛለሁ። ሁለተኛ ነገር ደግሞ እንደሚፈልግሽ እንደሚወድሽ ምናምን ነገር ነግሮኛል። ገብቶሻል? እኔ ይሄን ያህል እንደዚህ የሚፈጠር አልመሰለኝም። በቃ ከዛ በኋላ ሚስተካከላል። በቃ ስለ ስራ ጉዳይ ማውራት ፈልጋለሁ እና በትናንትናው ቪዲዮ በቃ እኔም ደብሮኛል በጣም በቃ የረሳሽው ምናምን መስሎኝ ነበር። በጣም ይቅርታል እሱ እኔ በዚህ እኔ ነኝ በእንደዚህ አይነት ዙሪያ ላይ እያስበላሁሽ ያለሁት፣ ግን ለስራ ነው የሚሉኝ። ከዛ በኋላ አብሪኮም እንደዛ ነው ያለው እኮ አሁን ደግሞ እኮ አይደለም እኔ አሁን ኦኬ እሺ ለስራ ነው ብለው አገኘህ ምናምን ነገር ብዬ ትቻለኝ አይደል? ግን ድጋሚ ምንድነው የተደረገ? ይቅርታ ልልሽ ነው ይዤ ብመጣ ቅርልሻለሁ ያልከኝ አንተ። እንዴት አይነት መልካም ልጅ ብትሆን እንደዚህ አስተሳሰብ የምታስበው ነው? ይዘብኝ እንዳመጣ ነው እያልኩክ ያለሁት። ወይ ደግሞ ስራውን እናቁም ከሆነ ስራውን እናቁም በሰላም በፍቅር። ዛሬ ይሄ ውድ ቤተሰቦቼ ፊት ለፊት ስራውን እናቁም ከሆነ ስራውን እናቁም በቃ። እኔም እንደ ፍጥርጥሬ ልኑር በቃ። አሁን ሰው አስጠልቶኛል። ሲጀመር ሰው ጠልቻለኝ ባሮኬ። ምን አታድርገኝ በእናትህ። ከዚህ በፊት ያንን እንደዚህ እየጎተትክ መጣ። ዛሬ ሰላም መሆናችን አይደለም የማየው ነኝ። ትናንትና እንደዛ እሳትና ጭርስና እንደዛ ይዘህ እየመጣክ ነበረ። ለኔ ያዝነክ እንደሆነ እኮ አውቃለሁ። ግን ደግሞ ስራ ብቻ አይደለም ማሰብ ያለብን ባሮክ። መጎዳት አለ እዚህ ጋር። እኔ የሆነ ነገር ቢሆን ነገር እንደምጸጽትክ እኮ አውቃለሁኝ። እንደ ልጅን እንዳሳድግ አትፈልግም እንዴ? ኧረ እኔ እፈልጋለሁ። የሆነ ስራ እኮ ነው ባሮክ። በእናትህ ምን ልበል? እንዴት ላውራ? እሺ ብቻ ልሽ በዛ ጉዳይ ነው እንጂ ምንም ነገር እኮ አላስብም። ምንም ክፋት እንደማላስብ ምንም ሰው ላይ ምንድን ነው መሆን ያለበት? አሁን እሱ አሁን አይቀርም መምጣቱ አይቀርም እንዴ? እውነት ግን አፍቅሮኝ ነው ወይስ ተልኮ ነው? እኔ የውስጡን እንዴት የሰው ይታወቅ እንዴ? ፍቅር በግድ የሚሆን ነገር አለ እንዴ?
ስሜታዊ ሆኜ ነው እየተናገርኩ ያለሁት። በጣም ሆድ ብሶኛል፣ በጣም አስጠልቶኛል። ሰው ሁሉ ምርር አድርጎኛል። አሁን ላይ ባሮክ ምን ላድርግሽ? ይዛ ካትምጣ ወደ እኔ በቃ ይቅርብን። ከሱ ጋር የምንሰራው ስራ ይቅር። የሚደውሉልኝ እኮ እነሱ ናቸው። እኮ አይደለም እኛ የምንሰራው ስራ ከነሱ ጋር ይቅርብን። በቃ እስትራባችንን እንደርስ አይኑረን። በቃ ስንት ፈተና አልፈናል አይደል እንዴ? ሚዲያ ላይ የሚወጡ ብዙ ነገሮችን አልፈናል እኮ አይደል እንዴ? በቃ እንዴ በሰው ህይወት አይምጣ በገንዘብ የሚመጡትን በጣም ብዙ ውጣ ውረድን አልፈናል። እዚህ ጋር ደርሰናል። በቃ ከሌላ ሰው ጋር እንሰራለን አውቃለሁኝ። እኔ እንደዚህ በቃ ለፊልም ለመስራት ምናምን ያለኝን ጉጉት አይተክ ነው አንተ እንደዚህ እያደረክ ያለከው። ግን ይቅርብኝ። እሱ ብቻ ነው እንደ መጻፍ የሚችለው እሱ ብቻ ነው እንዴ? ምን ነው ይቅርብን። በቃ ስለዚህ ስራ እንሰራለን። እኔ የሆነ ዛሬ በቃ ደሞዝ ሰጥቼክ ልሸኝክ ነው የመጣሁት። የእውነቱን ትነግርክ ማለት ነው። እዚህ ድረስ ምን አድርገህ እንዴ? ባሮክ ምን ላድርግ ታዲያ? ባለፈው ዝም አልኩኝ። አንተንም አብርሽንም እሺ ብዬ ዝም አልኩኝ። እንዴ ቤት ድረስ ታውቃለህ። አሁን ላይ እኔ ቤተሰብ እንኳን ማርጬ እኮ ነው የተቀበልኩት። ባሮክ እንዴ ቅዱስ ገብርኤል አትበል። የእውነቴን ነው። ይሄ ሪል ነው፣ ህይወት ነው። እኔ እኮ እየቀለድኩ አይደለም። ምን ቀለድኩ እኮ ልክ እኮ ነኝ። እና ታዲያ እኔ ልክ አይደለሽም። እሺ ልክ ነሽ። አሁን እኮ እየተናደርሽብኝ ነው ጨረሽ አይደለም እንዴ? አይደለም ባሮክ ፋቱ ነው እየታየኝ ነው። ትክክል ነሽ እኮ ሞር እየተናደርሽ ሌላ ታሪክ ውስጥ አይደለም እንትን ነው በቃ ማለት ነገሮቹ ሲበዙብኝ በቃ እኔ አሁን ላይ ምንም ማቋቋም አቅቶኛል። የእውነቴን ነው። በቃኛለን እኛ ከጎንሽ አለን እናስተካክላለን። እንደዚህ እየተስላጨሽ ቤተሰብ እንደዚህ እንጂ ከነሱ የተደበቀ ነገር የለም። ምንም እኔ በቃ ምንም እዚህ ጋር እኔ ምንም ነው በቃ ባሮክ ምንም በል ቪዲዮ መቀረጹ ደበረክ? እኔ አልደበረኝም። ኖርማል ችግር የለም። ግን እኮ አይደለም ነገ የሆነ ነገር በህይወቴ ብደርስ የሆነ ቪዲዮ አለ አይሆን ነገር ያለው ይሄንን እያስጠነቀቅኩ ያለ በቃ እንድትተው ነው በቃ እንዳታገኘው አይቅርብን። ከዚህ በኋላ እኔ ምን ላድርጋችሁ? እሺ እኔ ስልኬን እኮ ኢቭን ልቀይር እሞክራለሁ። አሁን በቃ ስልኬን ማጣ ጨራሽ እንዳትስ ሲማት። ስለዚህ ስራችንን እንሰራለን፣ ነገ ቀርጻለን፣ እንገናኛለን። በቃ በጣም ውድ ቤተሰብ እኔ እንትን ለማለት ፈልጌ አይደለም። እውነት ለመናገር እንደዚህ መናገር ፈልጌ አይደለም። ሆድ ብሶኝ ነው ያቀኛል ባህሪ እኮ አይ አባባሌ እንትን አረበ እግዚአብሔር እንዴ እንደዛ ብዬ አይደለም። ግን በቃ ነገሮች ሲበዙብኝ በዛም በዚህ ምን እንትን ትላለህ ሳይል እኔ ክፋት አላሰብክም። እኔ እንዳድግ ነው የምትፈልገው አቃለኝ ባሮክ። እውነት እዚህ ጋር እንዴት አድርገን ይሄ እንደዚህ ብንሰራ ብሎ እኮ ያስብልኛል። ከሚያስብልኝም ነገር አንፃር ነው። እኔ ልጁን በምን መንገድ እንደመጣ አላውቅም። እውነት መልካም ሰው ይሁን ክፉ ሰው ይሁን እኔ ምንም የማውቀው ነገር የለም። ታልቆ ሁሉ ነው እየመሰለኝ ያለውና ልክ ነኝ ደግሞ እንጂ ልታናደኝ ነው አይ ልታናደኝ ነው ወይ አንተ? እኔን ለማናደድ የምን ቻንስ ነው ታዲያ? በቃ አንድ ድርስ ነው ሞክሩስ። ምን ደብስ ማለት አልተመቸሽም ልጅ ነው? እየቀለድክ ነው ባሮክ? ምን ቀለድኩ? ሪል እኮ እያወራሁ ማለት ምን ያልተመቸሽ? የት ማንነቱን የታውቄ እንዴ? ኖርማል እኮ ነው። ኧረ ባሮክ ስነ ስርዓት ኑርክ። አንተ ስነ ስርዓት ኑርክ። ምን ነብሩሽ? ምንድነው የምታወራው? አልፈልገውም እኔ የምርሽ ነው? አዎ ማለት ባሮክ እየቀለድኩ ነው። አንቺን ለማናደር ብዬ ነው ምናምን ነገር በለኝ። ዝም ብለክ ውድ ቤተሰብ ቻው። አይደለም ያምሻል ሞክሪው ደው እንደውም አንተ ነው ፈዲዛ ሲያስጠላ ምንድነው የምታወራው? አረውሽ እዚህ ፍራንክ ልስራሽ ይረዲ ያበናት ነራኒ በዚህ ቀልድ አልፈልግም። ደግሞ የልብ ይሰማው እንዴ ይሄን አይተደው እንዳመጣጣ አንድ እኮ ቀልድ ያስፈልጋል። ተናድሽ ነበር ለማናደድ ደውስትና ደስ እንዴት እንደምትፈልጊ ጋይስ። ለማንኛውም ውድ ቤተሰብ ቻው። ነገ ስራ አለን። በቃ በነገ ስራ